ሰላምና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? እንደምን አደራችሁልን? የተለያዩ ስፖርታዊ ጉዳዮችን የምናነሳበት የዕለተ ሰኞ የማለዳ የስፖርት የመረጃ ሰዓታችንን ዛሬም እንደተለመደው በሰዓታችን ይዘን ተገናኘን። የተለያዩ ስፖርታዊ ጉዳዮችን ዛሬም እንደተለመደው ወደ እናንተ የምናደርስ ነው የሚሆነው። ከነዚህ መካከል የ23ኛው የዓለም ዋንጫን የተመለከቱ ጉዳዮችን እናነሳለን። ምክንያቱም ትላንትና በጣም ተጠባቂ ጨዋታዎች ተደርገዋል። ጀርመን ለምሳሌ ከኩራሳው ጋር ጨዋታዋን አድርጋለች። ከዛ ውጪ ኔዘርላንድና ጃፓን ያደረጉት መርሃ ግብርም ሲጠበቁ ከነበሩ ጨዋታዎች መካከል ትላንትና የተጠበቁ ጨዋታዎች ናቸው። ሌሎች የጨዋታ ውጤቶችንም ወደ እናንተ እናደርሳለን። ከዛ ውጪ ግን ዛሬ በርካታ የሚጠበቁ ጨዋታዎች ይደረጋሉ። ከነዚህ መካከል ስፔን ዛሬ ነው የመጀመሪያ የዚህ የውድድር ዓመት ወይም የዚህ የዓለም ዋንጫ የመጀመሪያ ጨዋታዋን የምታደርገው። ከዛ ውጪ የቤልጅየም ብሔራዊ ቡድንም ዛሬ ጨዋታውን ያደርጋልና ከነዚህ ጨዋታዎች ጋር አያይዘን ሰፋ ያሉ ጉዳዮችን በዓለም ዋንጫው የምናነሳ ነው የሚሆነው። አሁን ዓለም ዋንጫ ሰዓት ላይ ስለሆነ በጣም ሰፋ ያሉ ዘገባዎችን ከዓለም ዋንጫው ጋር ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ከዛ ውጪ ግን ሌሎች በጣም በርከት ያሉ ስፖርታዊ ጉዳዮችን ከዝውውር ጉዳዮች ጋር አያይዘን እናነሳለን። የተለያዩ የዝውውር ጉዳዮችን እየሰማን ነው። ከማንቸስተር ዩናይትድ ጋር፣ ከቼልሲ ጋር፣ ከአርሰናል፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ በጣም ትልልቅ የሚባሉ የአውሮፓ ሚዲያዎች የዝውውር ጉዳዮችን በስፋት እያነሱ ይገኛሉና እኛም እነሱን በጣም ታማኝ የሚባሉ የመረጃ ምንጮችን ተከታትለን ወደ እናንተ የዝውውር ጉዳዮችን የምናደርስ ነው የሚሆነው። ታዲያ እስከ ፕሮግራማችን ፍጻሜ አብራችሁን የምትቆዩ ከሆነ ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ እንድታጋሩን በአክብሮት እንጋብዛለን። እኛም በፕሮግራማችን መጨረሻ መልሰን የእናንተውን ሀሳብ ወደ እናንተ እናደርሳለን። ከዛ ውጪ ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው የምንጋብዛችሁ። እስከ ፕሮግራማችን ፍጻሜ አብረን እንቆይ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ነው። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። ትላንትና በኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎች ነበሩ። እነሱን ጨዋታዎች በማስቀደም ነው የምንጀምረው። የሊጉ መሪ የሆነው ሲዳማ ቡና ለሊጉ ዋንጫ ክብር እየተቃረበበትን ውጤት ትላንትና ማስመዝገብ ችሏል። በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ነው ትላንትና ሲዳማ ቡና ኢትዮጵያ ቡናን 2-1 በሆነ ውጤት ማሸነፍ የቻለው። የሲዳማ ቡናን የድል ግቦችም ያሬድ ባየህና ብርሃኑ በቀለ ናቸው ማስቆጠር የቻሉት። ለኢትዮጵያ ቡና ዘላለም አባተ ኳስና መረብን ማገናኘት ቢችልም ነገር ግን ከሽንፈት ሊታደጋቸው አልቻለም። የሊጉ መሪ ሲዳማ ቡና ሶስተኛ ተከታታይ ድሉን ትላንትና ማስመዝገብ ችሏል። ሲዳማ ቡና በቀጣይም ነገሌ አርሲም እንግዲህ ሐዋሳ ከተማን ዛሬ ነው ይሄ ጨዋታ የሚደረገው። ስለዚህ ዛሬም ነገሌ አርሲ ሐዋሳ ከተማን ማሸነፍ ካልቻለ ወይም ደግሞ ነጥብ የሚጥል ከሆነ እንግዲህ ሻምፒዮንነታቸውን በይፋ ያረጋግጣሉ። እንግዲህ ይሄኛውን ጨዋታ ይጠብቃሉ። ምናልባት በዚህ ጨዋታ ላይ ነገሌ አርሲ በሐዋሳ ከተማ የሚሸነፍ ከሆነ ነው ሲዳማ ቡና ድል ማድረግ የሚችለው። ካልሆነ ደግሞ በቀጣዩ ጨዋታ ማሸነፍ ይጠበቅበታል። በሌላ ጨዋታ ቅዱስ ጊዮርጊስም እንዲሁ ከመቻል ጋር ጨዋታውን አድርገው 3-0 በሆነ ውጤት ማሸነፍ ችሏል። የቅዱስ ጊዮርጊስን የማሸነፊያ ግቦች ፍጹም ጥላሁን፣ ሀብታሙ ጉልላትና የአብስራ ጎሳዬ ማስቆጠር ችለዋል። መቻል መሸነፉን ተከትሎ ከፕሪሚየር ሊጉ ዋንጫ ፉክክር ውጪ መሆኑ ተረጋግጧል። ምክንያቱም 53 ነጥቦች ነው ያሉት። በአንጻሩ ሲዳማ ቡና 64 ነጥቦችን መሰብሰብ የቻለ ቡድን ነው። ስለዚህ በሁለቱ ቡድኖች መካከል የ11 አካባቢ ነጥብ ልዩነቶች እንዳሉ ነው እየተመለከተን የምንገኘውና በዚህ መሰረትም በቀጣይ ከሻምፒዮንነት የዋንጫ ፉክክሩ መራቁን የሚያሳዩ ነገሮች እየተመለከተን እንገኛለን። ከዛ ውጭ ግን ትላንትና ድል የቀናው ቅዱስ ጊዮርጊስ በ49 ነጥቦች አራተኛ ደረጃ ላይ መቀመጥ የቻለ ቡድን ሆኗል። ኢትዮጵያ ቡና በ46 ነጥቦች ስምንተኛ ነው። በቀጣይ ኢትዮጵያ ንግድ ባንክ ከኢትዮጵያ ቡና፣ ሽረ ምድረገነት ከቅዱስ ጊዮርጊስ፣ ሲዳማ ቡና ከነገሌ አርሲ፣ መቻል ከኢትዮጵያ መድን እርስ በርስ የሚያደርጓቸው ጨዋታዎች ናቸው። እነዚህ መርሃ ግብሮች በኢትዮጵያ ፕሪሚየር ሊግ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ወደ ቤተሰቦቻችን። የ23ኛው የሜክሲኮ የአሜሪካና የካናዳ በጣምራ አዘጋጅነት የሚደረገው የዓለም ዋንጫ ዛሬም ቀጥለው ትላንትናም ቀጥለው ተደርገዋል። በቅርብ ሰዓታት የተጠናቀቁ ጨዋታዎችም እንዲሁ አሉ። ሌሊት ላይ የተደረጉ ጨዋታዎችም እንዲሁ አሉ። ከዛ ውጭ ደግሞ አሁን እኛ ይህንን ፕሮግራም ወደ እናንተ እያደረስን ባለንበት ሰዓትም የሚደረግ አንድ መርሃ ግብር እንዳለ ነው እየተመለከትን የምንገኘው። ስዊድን እና ቱኒዚያ ጨዋታቸውን እያደረጉ ነው። ከዛ በፊት ግን አይቮሪ ኮስት ከኢኳዶር ጋር ጨዋታቸውን ያደርገዋል። ከዛ ውጭ ምሽት ላይም እንዲሁ ጀርመን ከኩራሳው ጋር እና ኔዘርላንድ ከጃፓን ጋር ያደረጓቸው ጨዋታዎችም
እንዲሁ እንዳሉ የተመለከትነው ጉዳይ ነውና በርከት ያሉ ጨዋታዎች ቀጥለው እየተደረጉ ይገኛሉ። ምሽት ላይ የተደረጉትን ጨዋታዎች በማስቀደም እንጀምር ውድ ቤተሰቦቻችን። ጀርመን በሰፊ የጎል ልዩነት ማሸነፍ የቻለችበትን ውጤት ነው ያስመዘገበችው። ከኩራሳው ጋር ነበር ጨዋታዋን ያደረገችው። እርግጥ ነው አብዛኞቹ ሰዎች ወይም አብዛኞቹ ግምቶች በዚህ መልኩ እንደቀጠሉ ወይም ደግሞ ጀርመን በሰፊ የጎል ልዩነት ልታሸንፍ እንደምትችል ቀደም ብለው ግምቶቻቸውንም ሲያስቀምጡ እንደነበር ተመልክተናል። ምክንያቱም ኩራሳው የመጀመሪያ የዓለም ዋንጫ ተሳትፏ ነው። እርግጥ ነው በማጣሪያው በጣም ጥሩ የሚባሉ ጊዜያቶችን አሳልፋ ሊሆን ይችላል። ነገር ግን በዚህ ቶርናመንት ላይ እንደ ጀርመን ካለ ጥራት ካለው ስብስብ ጋር ግን ፉክክር ውስጥ ይገባል ተብሎ ግን እንደማይጠበቅ፣ ነገር ግን ትናንትና 7-1 በሆነ ውጤት ቢሸነፉም በርከት ያለ ጎል ቢቆጠርባቸውም ነገር ግን በመጀመሪያ ዓለም ዋንጫ ተሳትፏቸው ሊያውም ጀርመን ላይ ጎል ማስቆጠራቸው ግን ለዚች ሀገር በጣም ትልቅ ነገር እንደሆነ በርካቶች ያምናሉ። ይህች ሀገር ወይም ኩራሳው ከእግር ኳስ ውጭ እንኳን ካነሳ ነው ከጀርመን ጋር ያላት ልዩነት እጅግ በጣም በርከት ያለ ነው። ለምሳሌ ያክል በህዝብ ልዩነት እንኳን ጀርመን የኩራሳውን 528 እጥፍ ህዝብ ነው ያላት። ጀርመን በአጠቃላይ 93.8 ሚሊዮን ህዝብ እንዳላት ይገመታል። እቺ ኩራሳዋ የተባለች ግን ሀገር በጣም ጥቂት ህዝቦች ብቻ የሚኖሩባት ደሴት ናት። ኩራሳው 158,000 ህዝብ ብቻ የሚኖርባት ደሴት እንደሆነች ይነገራልና በጣም ትንሽዬ ደሴት ሀገር ናት። በዓለም ዋንጫው ላይ ግን ጎል ማስቆጠሯ እንደውም ታሪክ ሰርታለች ብለው በርካቶች ሀሳቦቻቸውን እየሰጡ ነው። ሊያውም ደግሞ የአቻነት ጎልን ነበር አስቆጥሮ የነበረውና በሜዳ ላይ የነበሩት በርከት ያሉ የኩራሳው ደጋፊዎችም በጣም በትልቁ ሲደሰቱበትም ጭምር ተመልክተን ነበርና እጅግ በጣም አስገራሚ ጨዋታ ነበር የትላንትናው ጨዋታም። ጎል እንግዲህ ያስቆጠሩበት መንገድ ከቡድኑ ከጠቀስነው የህዝብ መጠን ውጭ ደግሞ የአሰልጣኞችንም ጉዳይ ከተመለከትን ዲክ አድቮካት ናቸው ይህንን ቡድን በአሰልጣኝነት የሚመሩት። በዚህ የዓለም ዋንጫ ላይ ትልቁ ወይም ደግሞ በእድሜ ትልቁ አሰልጣኝ እንደሆኑ ይፋ ተደርጓል። ዲክ አድቮካት ከእግር ኳስ ቤተሰብ ይቀድማል ብለዋል ከጨዋታው በፊት ሲናገሩ። የ78 ዓመቱ አንጋፋው የኩራሳው አሰልጣኝ ዲክ አድቮካት ብሔራዊ ቡድኑ ወደ ዓለም ዋንጫ ማጣሪያ እንዲያመራ አግዘዋል። ይሁን እንጂ አሰልጣኙ ባለፈው የካቲት ወር ሴት ልጃቸው መታመሟን ተከትሎ እሷን ለመንከባከብ ስራቸውን ለቀው እንደነበር ይነገራል። ከእግር ኳስ ቤተሰብ ይቀድማል በሚልም ስራቸውን የለቀቁት አሰልጣኙ ሀገሪቱ ለዓለም ዋንጫ ማለፏን ስታረጋግጥም እሳቸው አልነበሩም አሰልጣኝ የነበሩት። በኋላ ላይ ብሔራዊ ቡድኑ አሰልጣኝ ፍሬድ ሩተንን በኃላፊነት መሾሙ ይታወሳል። እሳቸው ለቤተሰብ ቅድሚያ በመስጠት በወጡበት ጊዜ። ይሁን እንጂ አሰልጣኝ ዲክ አድቮካት ልጃቸው የተሻላት በመሆኑ መጋቢት ወር ላይ ወደ ብሔራዊ ቡድኑ መመለሳቸው ይነገራል። አሰልጣኙ እንዲመለሱ የሆነውም ተጫዋቾቹ የፍሬድ ሩተርን አጨዋወትም ባለመውደዳቸውና ለውጥ በመጠየቃቸው ምክንያት እንደሆነ ተነግሯል። ከዚያ በላይ ግን አሰልጣኙ እንዲመለስ ጫና ያሳደሩት የብሔራዊ ቡድኑ ዋና ስፖንሰር ኃላፊ መሆናቸውም ይነገራል። ቡድኑን ስፖንሰር የሚያደርገው ተቋም ለሀገሪቱ ብሔራዊ ቡድን ስኬት ትልቅ ሚናን የተጫወተ እንደሆነ በርካቶች ያነሳሉ። ብሔራዊ ቡድኑ የተቋቋመው በ2011 ሲሆን በዚህ ወቅትም የፋይናንስ እጥረት ገጥሞት በስፖንሰሩ እርዳታ ነው በድጋሚ መልሶ እንደ ተቋቋመ የሚነገረውና ይሁን እንጂ አሰልጣኙ ካልተቀየሩ ግን ከዓለም ዋንጫ በኋላ የሚደረገው እርዳታ ሊያቆም ይችል እንደነበረ ተገልጾ ነበር። በዓለም ዋንጫ ላይ ግን እንዲሳተፉም ትልቅ አስተዋጽኦችን ይሄው ስፖንሰር ድርጅታቸው ማድረጉ ይነገራል። 2011 ላይ ነው፣ በቅርብ ከ15 ዓመታት በፊት ነው ይሄ ብሔራዊ ቡድን እንደተዋቀረ የሚነገረውና ትላንትና በጀርመን እርግጥ ነው በሰፊ የጎል ልዩነት 7-1 በሆነ ውጤት ነው የተሸነፈችው። ነገር ግን ለዚች ትንሽዬ ደሴት ሀገር በጣም ጥሩ የሚባል እንቅስቃሴዎችን ያስመለከቱበትና ራሳቸውን ለዓለም ያስተዋወቁበት ጨዋታ ነው ብሎ ማንሳት ይቻላል። ትላንትና ጀርመን በሰፊ የጎል ልዩነት አዲሷን የዓለም ዋንጫ ተሳታፊ ሀገርን ጋብዛ እንግዲህ 7-1 በሆነ ውጤት ነው ማሸነፍ የቻለችው። በጨዋታው ላይ ጀርመኖች ድንቅ እንቅስቃሴዎችን ሲያደርጉ ተመልክተናል። ጥሩ ተግባቦት እንዳላቸው በዚህ የዓለም ዋንጫ ላይ በርካቶች ለዋንጫው ግምት አልሰጧቸውም። ነገር ግን ጥሩ የሚባል ጊዜዎችን ሊያሳልፉ እንደሚችሉ ትላንትና ሜዳ ላይ ምልክቶችን ወይም ፍንጮችን የሰጡበትን እንቅስቃሴዎች ያደርገዋል። ትላንትና ካይ ሃቨርትዝ ትላንትና 2 ጎሎችን ማስቆጠር ችሏል። አንደኛው በፍጹም ቅጣት ምት የተቆጠረ ነው። አንደኛው ደግሞ መጨረሻውን ጎል ያስቆጠረው እሱ ነው። በጣም ጥሩ የሚባል አጨራረስን ትላንትና ካይ ሃቨርትዝ አስመልክቶናል። ከዛ ውጪም የፍሌክስ ኔሜቺያ ጎልንም ትላንትና ተመልክተናል። እጅግ በጣም ቆንጆ ጎልን የመጀመሪያውን ጎል ያስቆጠረው እሱ ነው። ከሊቨርፑሉ የአማካይ ስፍራ ተጫዋች ጋር ከፍሎሪያን ቬርትስ ጋር 1-2 ቅብብሎችን ካደረጉ በኋላ ያስቆጠረው ጎል ነው። ዴኒስ ኡንዳቭ የስቱትጋርት አጥቂም እንዲህ ጎል ማስቆጠር ችሏል። ጀማል ሙሲያላም ትናንትና ኳስና መረብን አገናኝቷል። ልክ የዛሬ ዓመት አካባቢ ነው የክለቦች የዓለም ዋንጫ እዚሁ አሜሪካ ላይ በሚስተናገድበት ጊዜ በጣም ከባድ የተባለ ጉዳት ገጥሞት
ከሜዳ እንደወጣ የምናስታውሰው ጉዳይ ነውና ከጉዳት ለመመለስ በጣም ረጅም ጊዜያቶች ወስደውበት ነበር። ከዛ ውጪ ደግሞ ከተመለሰም በኋላ በቪንሰንት ኮምፓኒ ባየር ሚኒክ ስር እንደ ከዚህ ቀደሙ ወይም ጀማል ሙሲያላን ከዚህ በፊት እንደምናውቀው በተደጋጋሚ ጨዋታዎች ላይ በቋሚነት የመሰለፍ እድሎችን ማግኘት አልቻለም ነበር። በተለይ በጣም ከከባድ ጉዳት ካገገመ በኋላና ትናንትና በተመሳሳይ ከአመት በኋላ አካባቢ በዛው በአሜሪካ ጎል ማስቆጠር ችሏል ለጀርመን ብሔራዊ ቡድን ጀማል ሙሲያላና በርካቶች በዚህ ተጫዋች ተደስተዋል። ወይም ደግሞ ከዛ አስከፊ ጉዳት ተመልሶ ትላንትና ጥሩ እንቅስቃሴዎችን ማድረጉ ለሀገሩ ጀርመን ብሔራዊ ቡድን ጎል ማስቆጠሩ እጅግ በርካቶችን ያስደሰተ ሆኗል። ጀማል ሙሲያላ ሌላኛውን ጎል ያስቆጠረ ተጫዋች ነው። ኒኮ ሽሎተርቤክ እንዲሁ የቦሩሲያ ዶርትመንድ የተከላካይ ስፍራ ተጫዋችም እንዲሁ ጎል አስቆጥሯል። ከዛ ውጭ በጨዋታው ላይ አሲስት ያደረገው ናትናኤል ብራውን በቅርቡ ወደ ባየር ሚኒክ ሊያመራ ከጫፍ የደረሰው ተጫዋችም በማንቸስተር ሲቲ በአርሰናል እና በማንቸስተር ዩናይትድ እንዲሁም በሊቨርፑል በፕሪሚየር ሊጉ ክለቦች ሲፈለግ የነበረው የፉልባክ ተጫዋች ናትናኤል ብራውን ትላንትና ኳስና መረብን ካገናኙ ተጫዋቾች ስም ዝርዝር ውስጥም ይገኛል። የተጫዋችና በአጠቃላይ 7-1 በሆነ ውጤት ነው ማሸነፍ የቻለችው ጀርመን 7 ጎሎችን ስታስቆጠረ 6ቱ በተለያዩ ተጫዋቾች የተቆጠሩ ናቸው። ካይ ሃቨርትስ ብቻ ነው 2 ያስቆጠረው። ከዛ ውጪ ሁሉም ተጫዋቾች አንዳንድ ጎሎችን ያስቆጠሩበት ነበር። የጀርመን ብሔራዊ ቡድን በዓለም ዋንጫው ታሪክም ብዙ ጎሎችን ያስቆጠረ ቀዳሚው ሀገር በመሆንም ታሪክን መስራት ችላለች። ይሄ ታሪክ በብራዚል የተያዘ ሪከርድ ነበር። ትናንትና ጀርመን መስበር ችላለች። ከዘንድሮ የዓለም ዋንጫ አስቀድሞ በውድድሩ ታሪክ በድምር ብዙ ጎሎችን ያስቆጠረው ብሔራዊ ቡድን የብራዚል ብሔራዊ ቡድን ነበር። 237 ግቦችን ነበር በአጠቃላይ በስከዛሬው የዓለም ዋንጫ ተሳትፎዎች ማስቆጠር የቻሉትና ቀዳሚ ነበሩ። ነገር ግን ይሄ ውድድር ሲጀመር ግን ወይም ደግሞ የዘንድሮ የ2026ቱ የዓለም ዋንጫ ሲጀመር ጀርመን 232 ግቦች ነበሯት። ማለትም ከብራዚል በ5 ግቦች ታንስ ነበር። በትላንትናው ጨዋታ ላይ ግን ጀርመን ኩራሳው ላይ 7 ግቦችን ማስቆጠሯን ተከትሎ በዓለም ዋንጫ ያስቆጠራቸውን የግቦች ብዛት 239 ማድረስ ችላለች። ይህም በብራዚል ተይዞ የነበረውን ሪከርድ ጭምር መስበር የቻለችበት ድንቅ ታሪክ እንደሆነላቸው ጭምር የተመለከትነውና በዓለም ዋንጫ ታሪክ በርከት ያሉ ጎሎችን ያስቆጠረው ብሔራዊ ቡድን ከዚህ በኋላ የጀርመን ብሔራዊ ቡድን ነው። ሌሎች ምናልባት ብራዚል ከዚህ በኋላ ጎሎችን አስቆጥራ መመለስ ካልቻለች። ባየር ሚኒክ በዓለም ዋንጫው ተጫዋቾቹ ብዙ ጎሎችን ያስቆጠሩ ክለብ ለመሆንም የበቃ ቡድን ሆኗል። 80 ጎሎች በዓለም ዋንጫ ታሪክ የባየር ሚኒክ ተጫዋቾች ጎል ያስቆጠሩበት ታሪክ ነው የተመዘገበው። በቀጣይ ጀርመን ከኮት ዲቮር ጋር ጨዋታዋን ታደርጋለች። በአንጻሩ ሽንፈት የገጠማት ኩራሳኦ ደግሞ ከኢኳዶር ጋር የምድብ ሁለተኛ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ጀርመን ግን 7-1 በሆነ ውጤት በዓለም ዋንጫ ላይ ያስመዘገበችው ከ2014 በኋላ ለመጀመሪያ ጊዜ ነው። ይህን ያክል በርከት ያሉ ግቦችን ስታስቆጠር እርግጥ ነው ከ2014ቱ ሻምፒየን ከሆነችበት የዓለም ዋንጫ በኋላ የነበሩት የሩሲያና እንዲሁ የካታሩ የዓለም ዋንጫም ለጀርመን ስኬታማ ነበሩ ብሎ ማንሳት አይቻልም። በጣም አስከፊ ውጤቶችን አስመዝግበው የወጡበት የዓለም ዋንጫ ውድድሮች እንደነበሩ እናስታውሳለን። ነገር ግን ከ12 ዓመታት በኋላ ይህንን ታሪካዊ ውጤት በድጋሚ ኩራሳው ላይ አድርገዋለች። ያኔ በ2014 7-1 በሆነ ውጤት ያሸነፈችው የውድድሩ አዘጋጅን የብራዚል ብሔራዊ ቡድንን እንደነበር እናስታውሳለን። ሻምፒየን በሆነችበት የውድድር ላይ ነበር 7-1 ያሸነፈችው። ዘንድሮም በድጋሚ ከ12 ዓመታት በኋላ ኩራሳው ላይ 7-1 በሆነ ውጤት ማሸነፍ ችላለች። እንግዲህ በ2026 የዓለም ዋንጫ ተፎካካሪ መሆኗንም በአስደናቂ ሁኔታ ማሳየት ችላለች። የዩሊያን ናግልስመን ቡድን ትናንትና ጥሩ የሚባል እንቅስቃሴን ማሳየቱን ተከትሎና በርካቶች አሁን ለዋንጫውም ምናልባት ደግሞ ለትልቅ ፉክክርም የሚያጫዋት ብሔራዊ ቡድን እንደሆነ ጭምር እየተገለጸ ይገኛል። በአሰልጣኝ ዩሊያን ናግልስማን የሚመራው የጀርመን ስብስብ ተጋጣሚን በደም ተጭኖ የሚጫወት አይነት ኳስን በፍጥነት የሚያንሸራሽር ቡድን እንደሆነ በርካቶች ያነሳሉ። የነ ጀማል ሙሲያላ የፍሎሪያን ቬርትስ እና የንሜቻም አቋም ደግሞ በርካቶች እያደነቁት ይገኛሉ። በተለይ አሰልጣኙ ጆሹዋ ኪሚችን እና ዳቪድ ራውንም እንዲሁ በኋላይ መስመር ክፍል ላይ በጣም ጥሩ ነገሮችን ሲያደርጉ ተመልክተናል። ትላንትና በመሀል ተከላካይ ላይ የኒኮ ሽሎተርቤክን እና የጆናታን ታህን ጥምረት ነው ትላንትና የተመለከትነው። አንቶኒ ሩዲገርንም ተጠባባቂ አድርገው ሲጠቀሙ ተመልክተናል አሰልጣኝ ዩሊያን ናግልስመን እና በዚህ ዓለም ዋንጫ ላይ ኩራሳው ብሔራዊ ቡድን እንግዲህ ቀደም ገልጬላችኋለሁ 155,000 ህዝቦች ብቻ ነው ያላት በሀገሯ። የኩራሳው ህዝብም እግር ኳስ ወዳድ እንደሆነ ይነገራል። በተለይ በዚህ የዓለም ዋንጫ ላይ ትንሽ ሀገር በጣም ትልቅ እግር ኳስ ወዳድ ሀገር እየተባለች ትገኛለች እና በተለይ ደግሞ 5,000 የሚያክሉ ደጋፊዎችም ወደ አሜሪካ አቅንተዋልና ከነበሩት ህዝቦች ላይ 5,000 ደጋፊዎች
አሜሪካ መጥተው እየደገፏቸው እንደሚገኝ ጭምር ነው የተገለጸው። ደጋፊዎች ወደ አሜሪካ እንዲጓዙም 2 ቻርተር አውሮፕላኖችም ጭምር እንደተዘጋጀላቸው የሚያሳዩ ነገሮች አሉና የኩራሳው ሕዝብ እንዳልኳችሁ በጣም እግር ኳስ ወዳዶች ናቸው። በብዛት ግን የላሊጋን እግር ኳስ መከታተል እንደሚወዱ ከዛ ውጪ የሆላንድ ኤር ዲቪዜ ሊግን በጣም መከታተል የሚወዱ ሕዝቦች እንደሆኑ ይነገራሉ። በዚህ ዓለም ዋንጫ ላይ ከጆርዳን፣ ኬፕ ቨርድ እና ኡዝቤኪስታን በመቀጠልም አራተኛ የመጀመሪያ ተሳትፏቸውን የሚያደርጉ ሀገራት መካከል አንደኛው እንደሆነች ይፋ ተደርጓል። ኩራሳው ብሔራዊ ቡድን ሌሎች ጨዋታዎችን እንመልከት ውድ ቤተሰቦቻችን። የኔዘርላንድ ብሔራዊ ቡድንም እንዲሁ ጨዋታውን ያደርገዋል ከጃፓን ብሔራዊ ቡድን ጋር ነው መርሃ ግብሩን ያደረገው። በዚህ ውድድር ላይ ምናልባት ጥሩ እንቅስቃሴዎችን ያሳያሉ ተብሎ ከሚጠበቀው ብሔራዊ ቡድኖች መካከል አንደኛው ነው የኔዘርላንድ ብሔራዊ ቡድን። በአብዛኛው በዚህ ቶርናመንት ላይ በተለይ በመከላከሉ ስፍራ ላይ በጣም ጠንካራ ተጫዋቾች እንዳሏቸው ይነሳል። እነ ቨርጂል ቫን ዳይክ፣ እነ ዣን ፖል ቫን ሄክ፣ እነ ናታን አኬ ከዛ ውጪም እነ ደንዘል ደምፍሪስም በዚህ ስብስብ ውስጥ አሉ። ቫን ደቬንም እንዲሁ በዚህ ስብስብ ውስጥ የሚገኝ ሌላኛው በመከላከሉ ላይ በጣም ድንቅ የሆነ ተጫዋች እንደሆነ ይታወቃል። በርከት ያሉ ሆላንዳዊያን ተጫዋቾች በተለይ በመከላከሉ በጣም ጠንካሮች እንደሆኑ ይታወቃል እና በመከላከሉ ስፍራ ላይ በጣም ጠንካራ የሆነ ብሔራዊ ቡድን እንደሆነ በርካቶች ያነሳሉ። በተለይ ደግሞ በተከላካይ አማካይ ስፍራ ላይ ደግሞ የነ ሪያ ግራቨንበርች ለዚህ ቡድን የሚሰጡት ደግሞ ሽፋን በጣም ጠንካራ ያደርጋቸዋል ተብሎ ይታሰባል። ነገር ግን የመጀመሪያ ጨዋታቸውን በዛ መልኩ አልጀመሩም። 2-2 በሆናቸው ውጤት ያጠናቀቁበት መርሃ ግብር ሆኗል። በዓለም ዋንጫው መርሃ ግብር የኔዘርላንድ ብሔራዊ ቡድን ከጃፓን ብሔራዊ ቡድን ጋር ነው ጨዋታውን አድርገው 2-2 በሆናቸው ውጤት የተለያየው። በዚህ ዓለም ዋንጫ ላይ የጃፓን ብሔራዊ ቡድን በጣም ወሳኝ የሚባሉ ተጫዋቾችን በጉዳት ምክንያት ማግኘት አልቻለም። በተለይ የሊቨርፑል ዋታሮ ኤንዶ፣ ከዛ ውጪ በብራይተን በጣም ድንቅ እንቅስቃሴን ሲያሳይ የምናውቀው ካውሪ ሚቶማ ዘንድሮ በጃፓን ብሔራዊ ቡድን ስብስብ ውስጥ በጉዳት ምክንያት ያልተካተቱ ተጫዋቾች ናቸው። ያም ሆነ ይህ ግን ከኔዘርላንድ ጋር በመጀመሪያው የመክፈቻ ጨዋታ 2-2 በሆናቸው ውጤት አጠናቀዋል። የኔዘርላንድን ግብ አምበሉ ቨርጂል ቫን ዳይክ እና እንዲሁ በዌስትሃም ዩናይትድ ጥሩ የውድድር ዓመትን ያሳለፈው ሴመርቬል ኳስና መረብን ማገናኘት የቻሉ ተጫዋቾች ናቸው። ነገር ግን ናካሙራ እና ኦጎዋ የጃፓንን ያቻነት ግብ ያስቆጠሩ ተጫዋቾች እንደሆኑ ትላንትና ተመልክተናል። ቀጣይ ጨዋታቸውን ያደርጋሉ ቅዳሜ ዕለት። ኔዘርላንድ ከስዊድን ብሔራዊ ቡድን ጋር ነው ጨዋታውን የሚያደርገው። ሌላኛው ቱኒዚያና ጃፓን የሚያደርጉት ጨዋታም እንዲሁ በቀጣይ እሁድ የሚደረግ መርሃ ግብር እንደሆነ ይፋ ተደርጓል። ባለፉት ዓለም ዋንጫዎች ላይ በቅርብ በ2022 ከዛ በፊትም በተደረጉ የዓለም ዋንጫ ውድድሮች ላይ በተለይ የጃፓን ደጋፊዎች የሚያደርጉት በርካቶች የሚያውቁት አንድ ተግባር እንዳለ ይታወቃል። ልክ ጨዋታው ሲጠናቀቅ ሜዳን አጽድቶ በመውጣት የሚታወቁ በጣም ጨዋ የሚባሉ ደጋፊዎች እንደሆኑ በርካቶች ያነሱላቸዋልና ትላንትናም ያንን ነገር ደግመውታል። የጃፓን ደጋፊዎች ስቴዲየሙን አጽድተው ነው የወጡት። የጃፓን ብሔራዊ ቡድን ከኔዘርላንዳቸው ጋር ያደረገውን መርሃ ግብር በአቻ ውጤት ነው ያጠናቀቀው። ከጨዋታው በኋላ የጃፓን ብሔራዊ ቡድን ደጋፊዎች ያቆሸሹትን ስቴዲየምም አጽድተው ወጥተዋል። ሁሉም ደጋፊዎች ወደ ጨዋታው ሲመጡም የቆሻሻ ማጠራቀሚያ ላስቲክም ይዘው መምጣታቸውን የተነገረው የጃፓን ደጋፊዎች የተጠቀሙበትን ነገር አጽድተው የመሄድ ልማድ ያላቸው ሲሆን ከዚህ ቀደምም በካታርም ተመሳሳይ ነገርን ሲያደርጉ በርካቶችም ሲያደንቋቸው እንደነበር ጭምር የምናስታውሰው ነው። ትላንትና ያንን ነገር ማድረጋቸውን ነው የተመለከትነው ምሽት ላይ በተደረገው ጨዋታ። በቅርብ ሰዓት ውስጥ የሚጠናቀቁ እንዲሁ ጨዋታዎች ያሉ። ከነዚህ መካከል አንደኛው ጨዋታ የአይቮሪ ኮስት እና የኢኳዶር ብሔራዊ ቡድን ጨዋታ ነው። በዚህ ዓለም ዋንጫ ላይ አፍሪካውያን ሀገራት በ10 እንደተወከሉ ይታወቃል። ከነዚህ መካከል አይቮሪ ኮስት እንዲሁ ጨዋታዋን አድርጋለች። በፊፋ ራንኪንግ ወቅታዊ ደረጃ 33ኛ ደረጃ ላይ የተቀመጠችው አይቮሪ ኮስት እንግዲህ ድል ማድረግ ችላለች። ሌሊት ላይ በተደረገው ቅርብ ሰዓት ተደርጎ በተጠናቀቀው ሌሊት 8 ሰዓት ጀምሮ ቅርብ ሰዓት 10 ሰዓት አካባቢ ነው ይሄ ጨዋታ የተጠናቀቀውና አይቮሪ ኮስት 1-0 በሆነ ውጤት ማሸነፍ የቻለችበትን ውጤት ነው ያስመዘገበችው። በጨዋታው ላይ አማድ ዲያሎ 90ኛው ደቂቃ ላይ ባስቆጠረው ጎል ነው ምስጋና ለሱ ጎል ይግባና አይቮሪ ኮስት ጨዋታውን ድል አድርጋ ማጠናቀቅ ችላለች። ተጫዋቹ ተቀይሮ ነበር የገባው 56ኛው ደቂቃ ላይ ቱሬን ተክቶ የገባ ተጫዋች ነው። በጨዋታው ላይ በቋሚ አሰላለፍ ውስጥ አልተካተተም ነበር የአይቮሪ ኮስቱ ወሳኝ ተጫዋች አማድ ዲያሎ። ነገር ግን ተቀይሮም ገብቶ ኳስና መረብን ማገናኘት የቻለበትን አጋጣሚ ተመልክተናል። በሁለቱ ብሔራዊ ቡድኖች በድምር 27 ሙከራዎችን ተመልክተናል። 15 ሙከራዎች የአይቮሪ ኮስት ነበሩ፣ 12ቱ በኢኳዶር በኩል የተደረጉ ነበሩ። 4 ሙከራዎችን አድርገዋል የአይቮሪ ኮስት ብሔራዊ 4 ኢላማቸውን የጠበቁ ሙከራዎችን አድርገዋል። በአጠቃላይ በጨዋታው ላይ ተመጣጣኝ አይነት ፉክክሮችን ተመልክተናል። አይቮሪ ኮስት ግን ጥሩ ድልን አስመዝግባ ነው መውጣት የቻለችው። በጨዋታው ላይ በበርካታ ክለቦች የሚፈለገው ያን ዲዮማንድ ጥሩ የሚባል እንቅስቃሴን ማድረግ ችሏል። በተለይ ከፒዮሮ ሂንካፒየ ጋር የነበረው እንቅስቃሴም ወይም ደግሞ ፉክክርም በጣም ጥሩ የሚባል እንደነበር
ተመልክተናል። በጨዋታው ላይም ከፍተኛ ሬቲንግም ካገኙ ተጫዋቾች መካከል አንደኛው ነው። በጨዋታው ላይ 8.4 ሬቲንግ በማግኘት ብቸኛው ተጫዋች ነው። በአጠቃላይ በጨዋታው ላይ እና ጥሩ የሚባል ፐርፎርማንስን ማሳየት ችሏል። በአጠቃላይ ጨዋታውን አይቮሪ ኮስት 1-0 በሆነ ውጤት ማሸነፍ የቻለችበትንም ውጤት ነው ማስመዝገብ የቻለችው። የአፍሪካ ቡድኖች በተለይ እነ ሞሮኮ ቀደም ብለው ጨዋታቸውን አድርገው በአቻ ውጤት ነበር ያጠናቀቁት። ከዛ ውጪም ትላንትና ደግሞ የአይቮሪ ኮስት ብሔራዊ ቡድን ቀደም ብሎ በተጠናቀቀ ጨዋታም ድል ማድረግ የቻለበትን ውጤት ነው ያስመዘገበው። የደቡብ አሜሪካ ሀገራት ግን ድል አልቀናቸውም። እስካሁን ባደረጓቸው ጨዋታዎች ላይም የኢኳዶር ብሔራዊ ቡድን ትናንትና ማለትም ቅርብ ሰዓት በተጠናቀቀው ጨዋታ ሽንፈት ገጥሞታል። የብራዚል ብሔራዊ ቡድን በአቻ ውጤት ያጠናቀቀ ቡድን እንደሆነ ይታወቃልና በዚህ መሰረትም ድል አልቀናቸውም እስካሁን ድረስ። ቀጣይ ግን እነ አርጀንቲና በጨዋታቸውን ስለሚያደርጉ ምናልባት እንግዲህ ትልቅ ውጤትን ያስመዘግባሉ ተብሎ ይታሰባል። የዓለም ዋንጫ ጨዋታዎች ዛሬም ቀጥለው የሚደረጉ ነው የሚሆነው። ዛሬ ተጠባቂ ጨዋታዎች ይደረጋሉ። ምሽት ላይ በርከት ያሉ መርሃ ግብሮች ያሉ፣ በተለይ በርካቶች የሚጠብቋቸው ብሔራዊ ቡድኖች ዛሬ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ልክ ምሽት 1 ሰዓት ሲል ስፔን እና ኬፕ ቨርድ ጨዋታቸውን ያደርጋሉ። በዚህ ውድድር ላይ ለመጀመሪያ ጊዜ ተሳትፎን ከሚያደርጉ ብሔራዊ ቡድኖች መካከል አንደኛዋ አፍሪካዊቷ ተወካይ ሀገር ኬፕ ቨርድ ናት። እሷም ጨዋታን ታደርጋለች። ዛሬ ከስፔን ጋር ነው ጨዋታዋን የምታደርገው። ጠንከር ያለ ፉክክር ይጠበቃል። የስፔን ብሔራዊ ቡድን ይህንን የዓለም ዋንጫ ለማሸነፍ ትልቅ ግምትን ካገኙ ብሔራዊ ቡድኖች መካከል አንደኛው ነው። ምናልባት የዛሬው ጨዋታን በጣም ጠንከር ብሎ ሊጀምር እንደሚችል በርካቶች ያምናሉ። ላሚን ያማል በርከት ያሉ የጉዳት ጊዜያቶችን ካሳለፈ በኋላ አሁን ለስፔን ብሔራዊ ቡድን ሙሉ ግልጋሎትን ለመስጠት የቡድን ልምምድ መጀመሩ ይታወቃል። የስፔን ብሔራዊ ቡድን ይህንን ጨዋታ ለማሸነፍ ትልቅ ቅድመ ግምትንም አግኝቷል በመርሰዲስ ቤንዝ ስቴዲየም። ይሄ ጨዋታ እንደሚደረግ ነው ይፋ የተደረገው። ስፔን ዛሬ በምን አይነት መልኩ የዚህ ዓለም ዋንጫ ጉዞዋን ትጀምራለች? በርካቶች የሚጠብቁት ጨዋታ ነው። ልክ ምሽት 1 ሰዓት ሲል ይጀምራል። ሌላኛው ምሽት 4 ሰዓት ሲል የሚደረገው የቤልጅየም እና የግብጽ ብሔራዊ ቡድን የሚያደርጉት ጨዋታ እንደሆነ ይፋ ተደርጓል። ይህ ጨዋታ ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። ቤልጅየም በነ ጀረሚ ዶኮ በነ ኬቨን ደብሮይና እየተመራች ዛሬ ጨዋታዋን ታደርጋለች። የግብጽ ብሔራዊ ቡድንም የዋዛ አይደለም። እነ ሙሐመድ ሳላህን እነ ኦማር መርሙሽን እነ ትሬዜጌውን ጨምሮ በርከት ያሉ ጥሩ የሚባሉ አውሮፓ ላይ ስመጥር የሆኑ ተጫዋቾችን የያዘ ብሔራዊ ቡድን ነውና እንግዲህ ከአፍሪካ ከሚጠበቁ ሀገራት መካከል ያን ያክል ረጅም ርቀቶችን እንኳን ይጓዛሉ ተብሎ ባይታሰብም ነገር ግን ምናልባት ጥሩ እንቅስቃሴዎችን ያሳያሉ ተብሎ ከሚጠበቁ ብሔራዊ ቡድኖች አንደኛዋ ናት የግብጽ ብሔራዊ ቡድንና ዛሬ ከቤልጅየም ጋር የሚያደርጉት ጨዋታ ግን በርካቶች በጉጉት ይጠብቁታል። ሌሊት 7 ሰዓት ሲል ሳዑዲ አረቢያ ከዩራጓይ ብሔራዊ ቡድን ጋር ጨዋታዋን ታደርጋለች። ሳዑዲ ባለፈው የ2022 የዓለም ዋንጫ ላይ በጣም ጥሩ ጅምርን ነበር ያደረገችው አርጀንቲናን በማሸነፍ ነገር ግን ከዛ በኋላ ያመጣቻቸው ውጤቶች ግን አስከፊ ነበሩ። ነገር ግን ዛሬም ከዩራጓይ ብሔራዊ ቡድን ጋር የመጀመሪያ ጨዋታዋን በዓለም ዋንጫው ላይ ዘንድሮ ታደርጋለች። ከዩራጓይ ጋር የሚደረግ ጨዋታ ነው። ይህ ጨዋታ ሌሊት 7 ሰዓት ይደረጋል። ሌሊት 10 ሰዓት ሲል ኢራንና ኒውዚላንድ የሚያደርጉት ጨዋታም እንዲሁም የሚጠበቅ ነው። ዛሬ ምሽት ላይና ሌሊት ላይ የሚደረጉ ጨዋታዎች እነዚህን ነው የሚመስሉት። ሌላኛው ከዓለም ዋንጫ ጋር በተያያዘ የምናነሳው ጉዳይ የዩራጓይ ብሔራዊ ቡድን የአሜሪካ ጉዞ እክል እንደገጠመው ይፋ ተደርጓል። ዛሬ የዓለም ዋንጫ መርሃ ግብር ያለበት የዩራጓይ ብሔራዊ ቡድን የጉዞ መስተጋጎል እንደገጠመው ነው ይፋ የተደረገው። የብሔራዊ ቡድኑ አውሮፕላን በወረቀት አለመሟላት ምክንያት አሜሪካ ከመግባት መከልከሉ ተነግሯል። ይህንን ተከትሎ ብሔራዊ ቡድኑ ከሜክሲኮ ወደ ማያሚ የሚያደርገው መርሃ ግብር መስተጓጎሉ ይፋ ተደርጓል። የብሔራዊ ቡድኑ አሰልጣኝ የሆኑት ማርሴሎ ቢኤልሳ በማያሚ ሊሰጡት የነበረው ጋዜጣዊ መግለጫም መራዘሙ ነው ይፋ የተደረገው። ዩራጓይ ከሳዑዲ አረቢያ ጋር ነው በዓለም ዋንጫ መክፈቻ ጨዋታም ሌሊት ላይ ጨዋታውን የምታደርገው። ሌላኛው ከፖርቱጋል ብሔራዊ ቡድን ጋር የተያዘ አንድ ጉዳይ ይፋ ተደርጓል። በፖርቱጋል ብሔራዊ ቡድን ማረፊያ ሆቴል አካባቢ ከባድ አውሎ ንፋስና ነጎድጓድ የቀላቀለ ዝናብ መከሰቱ ነው ይፋ የተደረገው። ይህንን ተከትሎ ሁሉም ሰው ማረፊያ ሆቴሉን ለቆ መውጣቱ ተነግሯል። አሰልጣኝ ሮቤርቶ ማርቲኔስ ሊሰጡት የነበረው ጋዜጣዊ መግለጫ በዚሁ ምክንያት እንደተሰረዘ ነው ይፋ የተደረገው። ብሔራዊ ቡድኑ ሊያደርግ የነበረው ልምምድም በተመሳሳይ ሊሰረዝ እንደሚችል ይፋ ተደርጓል። የአየር ሁኔታው የሚሻሻል ከሆነ ልምምድ እንደሚያደርጉ ይፋ ተደርጓል። ካልሆነ ግን የፖርቱጋል ብሔራዊ ቡድን ልምምድ የመጨረሻው ልምምድ ምናልባት ሊስተጓጎል እንደሚችል ይፋ እየተደረገ እንደሚገኝ ነው የመረጃ ምንጮቹ የጠቆሙት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን አርሰናልን የተመለከተ መረጃን እናንሳ። አርሰናል ከጃንዋሪ 2025 ጀምሮ ማለትም ከአምናው የክረምት የተጫዋቾች የዝውውር መስኮት ጀምሮ በጥሩ ማለት ነው አዩብ ቦአዲንና ወኪሎቹን ሲያነጋግር እንደቆየም የሚያሳዩ መረጃዎች ናቸው። ቤን ጃኮብስ
ይፋ እያደረገ የሚገኘው። አሁንም በተጫዋቹ ዙሪያ ንግግሮችን እንደቀጠሉ ይፋ ተደርጓል። ነገር ግን አሁን ጠንከር ያለ ፉክክር ሳይጠብቃቸው አልቀረም። ሊሎች ለአዩብ ቦአዲ 60 ሚሊዮን ፓውንድ አካባቢ ከዚህ ተጫዋች ማግኘትን እንደሚፈልጉ ይፋ ተደርጓል። ከዚህም በላይ ደግሞ በዓለም ዋንጫው ላይ ሻይን እያደረገ የሚቀጥል ከሆነ ደግሞ ምናልባት ዋጋው ከዚህም ሊጨምር የሚችልበት እድል ይኖራል ተብሎ ይታሰባል። ነገር ግን ሌላኛው ለአርሰናል በጣም አስቸጋሪ ያደርገዋል ተብሎ የሚታሰበው የዚህ ተጫዋችን አቋም የተመለከቱ በጣም በርከት ያሉ ክለቦች ወደ ዝውውር ገበያው መግባታቸው ነው። ለምሳሌ ያክል የሊቨርፑል ሰዎች ወይም የሊቨርፑል ስካውቶች ወደ አሜሪካ አቅንተው ሚትላይፍ ስቴዲየም አዩብ ቦአዲን ለመመልከትም መገኘታቸው የሚያሳዩ መረጃዎችም ጭምር ይፋ ተደርጓል። ሊቨርፑል ልክ እንደ ላሚን ካማራ ሁሉን ወይም እንደ ሌሎችም ተጫዋቾች ሁሉ እሱንም በእጩ ዝርዝራቸው ውስጥ እንዳስገቡት የሚያሳዩ መረጃዎች ይፋ እየተደረጉ ነውና እንግዲህ ሊሎች አዩብ ቦአዲን በ60 ሚሊዮን ፓውንድ ቢሸጡትም ነገር ግን ሊቨርፑል እና ሌሎች ክለቦች በተለይ ሊቨርፑል ብቻ አይደለም እና ፓሪስ ሳን ዠርሜንም እዚህ ተጫዋች ላይ ፍላጎቱ አላቸው። በተለይ ከዛው ከፍሬንች ሊግ ደግሞ ይህንን ተጫዋች ለማምጣት ፓሪስ ሳን ዠርሜኖች የሉዊስ ኤንሪኬ ቡድን ትልቅ ፍላጎት ማሳየቱን የሚያሳዩ ነገሮች አሉ። አርሰናል ግን እንዳልኳችሁ በዓለም ዋንጫው ላይ ያሳየውን አቋም ተመልክተው አይደለም ይህንን ተጫዋች ለማስፈረም ጥረት እያደረጉ የሚገኙት። ከዛ በፊትም እዚህ ተጫዋች ላይ ፍላጎት እንደነበራቸው የሚያሳዩ መረጃዎች እየወጡ ነው። ምናልባት በዚህ የክረምት ተጫዋቾች የዝውውር መስኮት የአንድሪያ ቤርታ ሌላኛው ትልቁ ስራ ይሆናል ተብሎ ይታሰባል። የሞሮኮ የ18 ዓመት ተጫዋች የሆነው አዩብ ቦአዲ። ሌላኛው ከአርሰናል ጋር በተያያዘ የሚነሳው ጉዳይ የሌስተር ሲቲውን ጀረሚ ሞንጋንም ዝውውር ለማጠናቀቅ በጣም ከጫፍ መድረሳቸውን አሌክስ ክሩክ የተባለው የመረጃ ምንጭ ይፋ እያደረገ ይገኛል። ጀረሚ ሞንጋ ዝውውር በ10 ሚሊዮን ፓውንድ አካባቢ በሚገመት ዋጋ ከስምምነት ላይ ለመድረስ መቃረባቸውን አሌክስ ክሩክ ይፋ አድርጓልና አርሰናል የሌስተር ሲቲውን ተጫዋች ለማስፈረም በጣም ከጫፍ የደረሰበት ጊዜ ነው። እርግጥ ነው ከ10 በላይ ክለቦች በእንግሊዝ የሚገኙም ከእንግሊዝ ውጭ የሆኑ ክለቦችም ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን እያደረጉ እንዳለ የሚያሳዩ መረጃዎች ቢኖሩም አርሰናል ግን በብቸኝነት ይህንን ዝውውር ቀድሞ እየመራውና ዝውውሩንም ለማጠናቀቅ በጣም ቅርብ የሆነ መረጃ እንደሆነ የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። ኖቲንግሃም ፎረስት ባለፈው የውድድር ዘመን በሃምበርግ ጥሩ የውሰት ቆይታ ለነበረው የአርሰናሉ አማካይ ፋቢዮ ቪየራ ወደ 25 ሚሊዮን ፓውንድ የሚጠጋ የዝውውር ሂሳብ እንዳቀረቡለት የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። ኖቲንግሃም ፎረስቶች ለዚህ የሃምበርግ ተጫዋችም ትልቅ እንቅስቃሴዎችን ለፋቢዮ ቪየራ ያደርጋሉ ተብሎ ይታሰባል። በሃምበርግ ጥሩ የሚባል ጊዜን ያሳለፈው የአርሰናል ንብረት ነው። በውሰት ነው ለሃምበርግ ሲጫወት የነበረው። ጥሩ ጊዜያቶችን ያሳልፈዋልና ኖቲንግሃም ፎረስት በተለይ ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድሉ እንዳላቸው የሚያሳዩ መረጃዎች ይፋ ተደርገዋል። ከዛ ውጭ ግን ከክሪስቶስ ዞሊስ ጋር የተያዙ አንዳንድ ጉዳዮችን እንመልከት። በአርሰናል ቤት በጣም ከሚፈለጉ ተጫዋቾች መካከል አንደኛው ነው ይሄኛው ተጫዋች። እርግጥ ነው እንግዲህ ብቸኛው ተጫዋች ይሆናል ተብሎ አይታሰብም በክንፍ መስመር ላይ አርሰናል ዘንድሮ ለማስፈረም ከሚሞክሯቸው ተጫዋቾች። ነገር ግን እንደ አማራጭ ከተያዙ ተጫዋቾች መካከል አንደኛው ነው። የሞርጋን ሮጀርስ የብራድሊ ባርኮላ ስም በትልቁ ከአርሰናል ጋር እየተነሳ ቢገኝም የዚህ ተጫዋች መምጣት ግን በእነሱ ዝውውር ላይ ምንም አይነት ተጽዕኖ እንደማያሳድር ነው ይፋ የተደረገው። በአርሰናል ተፈላጊ የሆነው ክሪስቶስ ዞሊስ በ2025-26 በአውሮፓ ካሉ ሁሉም ሊጎችም በጎልና በአሲስት አስተዋጽኦ በማድረግም ሶስተኛው ተጫዋች ነው። ወይም ደግሞ በጣም ጎል ኤንድ አሲስት በጋራ በማድረግም በጣም ጠንካራ የሚባል የውድድር ዓመትን አሳልፈዋል። ይህንን ውድድር እየመራ የሚገኘው ሃሪ ኬን ነው፣ በአንደኝነት ተቀምጠዋል። ከዛ በመቀጠል ሁለተኛ ደረጃ ላይ የተቀመጠው ማይክል ኦሊሴ ነው፣ ሶስተኛ ደረጃ ላይ ተቀምጠዋል። ክሪስቶስ ዞሊስ በአጠቃላይ በዚህ የውድድር ዓመት 51 የግብ አስተዋጽኦችን ማድረግ ችሏልና በተለይ በፈጠራው ረገድ ድክመት የታየበት የአርሰናል የማጥቃት ስፍራ ዝውውሩ ከተጠናቀቀ ተጫዋቹ የመሻሻል አቅም እንዳለው በርካቶችም ያነሳሉ። ከዛ ውጪ ቡድኑንም በደንብ ማገዝ የሚችል አይነት ተጫዋች አድርገው ይቆጥሩታልና በዚህ መሰረትም ይህ ተጫዋች ደግሞ ወደ አርሰናል መምጣቱ ትልቅ እንቅስቃሴዎችን እንዲያደርግና ይህንን ቡድንም ለማሳደግ በፈጠራው ረገድም ጥቅም ይሰጣል ተብሎ እንደሚታሰብ ነው የመረጃ ምንጮቹ ይፋ ያደረጉት። የማንቸስተር ዩናይትድ ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ፋብሪዚዮ ሮማኖ ይናገራል። ማንቸስተር ዩናይትድ ባለፉት 3 ቀናት ውስጥ ከሉዊስ ሆል የቅርብ ሰዎች ጋር በጣም በንቃት ንግግሮችን ሲያደርጉ ነበር ብሏል ፋብሪዚዮ ሮማኖ። በእርግጠኝነት በዚህ የዝውውር መስኮት ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በጣም ትልቅ ጥረቶችን ያደርጋል ሲልም ጭምር ነው ግምቱን እያስቀመጠ የሚገኘውና ባለፉት 3 ቀናት ግን ይህንን ተጫዋች በትልቁ አናግረውታል። በጣም ትልቅ ድርድሮችንም በማንቸስተር ዩናይትድ ሰዎችና በዚህ ተጫዋች ተወካዮች መካከል ሲደረግ ቆይቷል ሲል ነው የሚናገረው ፋብሪዚዮ ሮማኖ። ስለዚህም ማንቸስተር ዩናይትዶች በቅርቡ ለዚህ ተጫዋችም ይፋዊ ጥያቄዎችን ቢያቀርቡ እንዳትገረሙ
ዩናይትድ ይህንን ዝውውር ለማድረግ በጣም ትልቅ ፍላጎት አለው ሲልም ነው የተናገረው። በተለይ የሳንድሮ ቶናሊን ዝውውር ጉዳይ እየተዉትም ሉዊስ ሆልን ለማምጣት ሙከራዎችን ስለሚያደርጉና ከኒውካስል ዩናይትድ 2 ተጫዋቾችን ማምጣት ከባድ እንደሆነ ስለሚያምኑ ነው። ስለዚህም በትልቁ ትኩረታቸው ከሳንድሮ ቶናሊ ይልቅ ሉዊስ ሆልን ማስፈረም ነው። ባለፉት ቀናቶች ደግሞ ጥሩ የሚባሉ ድርድሮችን አድርጓል ሲል ነው ታማኙ የመረጃ ምንጭ ፋብሪዚዮ ሮማኖ የተናገረው። ሌላኛው ከተነሱት መረጃዎች መካከል በተለይ አሌክስ ክሩክ የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ ደግሞ ማንቸስተር ዩናይትዶች ማቲዮስ ፈርናንዴስን በዚህ የዝውውር መስኮት የማስፈረም እድላቸው እንግዲህ በጣም ትልቅ ነው። ተጫዋቹም ፍቃደኛ ሆኖላቸዋል ወይም ወደ ማንቸስተር ዩናይትድ እንደሚመጣ ቃል ገብቶላቸዋል የሚል መረጃን ይፋ አድርጓል አሌክስ ክሩክ የተባለው የመረጃ ምንጭና ይህንን ተጫዋች እንግዲህ ይቀላቀሉታል ተብሎ ይጠበቃል። የግል ጥቅማ ጥቅሞች ስምምነቱ ላይ እንቅፋት ይሆናሉ ተብሎ በጭራሽ አይጠበቅም። ጄሰን ዊልኮክስ እና ካይል ማካውሌም ዝውውሩን በበላይነት እየመሩት ነው። ስምምነቱ ከግብ ይደርሳል የሚለው እምነትም በጣም እየጨመረ እንደመጣ ጭምር ነው የመረጃ ምንጩ ይፋ እያደረገ የሚገኘውና ስለዚህ ተጫዋች ይመጣል ተብሎም ይታሰባል። ማይክል ካሪክ የማንቸስተር ዩናይትድ ዋና አሰልጣኝ ሊሆን ይችላል። ነገር ግን ክለቡ ማን ይፈርም በሚለው ጉዳይ ላይ ግን ሙሉ ስልጣን እንደሌለው የሚያሳዩ መረጃዎች ያሉ። በተለይ እንደ ማንቸስተር ኢቭኒንግ ኒውስ ጋዜጠኛ ታይሮን ማርሻል ዘገባ ከሆነ ዩናይትዶች አሰልጣኙ የዝውውር ስልቱን የሚቆጣጠሩበትና ተጫዋቾችን ብቻቸውን የሚመርጡበት የድሮ ዘይቤ አሁን ላይ እንደቀረ ነው የሚናገሩት። ካሪክ ተጽዕኖ አለው፣ ነገር ግን የመጨረሻው ውሳኔን የመወሰን ስልጣን ግን በጭራሽ የለውም። ይህ ትልቅ ልዩነት ነው። ካሪክ ተጫዋቾችን መጠቆም፣ ምን አይነት መገለጫዎች እንደሚፈልጉ ማስረዳት እና አንዳንድ ተጫዋቾች ለቡድናቸው አጫወትም ይስማማል አይስማማም የሚለውን አስተያየትም መስጠት ይችላሉ። ነገር ግን የዩናይትድ የቅጥር ሂደትን አሁን ላይ በእግር ኳስ ክፍል በዳታ ሰራተኞች በስካውቶችና በከፍተኛ የስራ ኃላፊዎች በሚሳተፉበት የጋራ ሂደት የሚመራ ነው። ዝውውሮች አብዛኞቹ ከፍተኛ ክለቦች አሁን ላይ የሚሰሩት በዚህ መንገድ እንደሆነ ይነገራል። ሁሉም ነገር በአንድ ኃያል አሰልጣኝ የሚቆጣጠርበት ዘመን እያከተመ ነው። ምክንያቱም ክለቦች አሰልጣኙ ቢቀየርም ቀጣይነት ያለው ቡድንን ይፈልጋሉ። ለምሳሌ ያክል በአሰልጣኝ ኤሪክ ቴንሃግ ጊዜ የምናስታውሰው ነው። ኤሪክ ቴንሃግ የሚፈልጋቸውን ተጫዋቾች አምጥቷል። ነገር ግን እነዛ ተጫዋቾች አሰልጣኝ ሩበን አሞሪም ከመጣ በኋላ ይፈልጋቸው ነበር ወይ የሚሉ ጥያቄዎች በትልቁ እንዲነሱ አድርጓል። ከዛ በኋላ እንግዲህ ከክለቡ የወጡ ተጫዋቾችን በጣም በርከት ብለው እንዳሉ የምናስታውሰው ጉዳይ ነው እና ስለዚህም ማንቸስተር ዩናይትድ እና ሌሎች ክለቦችም ይህንን አይነት ሞዴል ነው የሚከተሉት። ተጫዋቾችን የሚያመጡት ለቡድኑ እንግዲህ የሚሆኑ አይነት ተጫዋቾችን ለቡድን ግልጋሎት መስጠት የሚችሉ አይነት ተጫዋቾችን ያመጣሉ። አሰልጣኞች እርግጥ ነው ጥቆማዎችን መስጠት የሚችሉበት እድሉ አላቸው፣ ወይም ደግሞ እነዚህ አይነት ፕሮፋይል ያላቸው ተጫዋቾች ይምጡልኝ ብሎ የመጠቆም መብት ይኖራቸዋል። ነገር ግን የመጨረሻ ውሳኔዎችን ግን መስጠት አይችሉም። የቡድኑ ሰዎች ናቸው የመጨረሻ ውሳኔውን የሚሰጡት። አሰልጣኙ በመጨረሻም ከክለቡ እንኳን ቢሰናበት እነዛ ተጫዋቾች ክለቡን ተላምደው መቆየት የሚችሉ አይነት ተጫዋቾችን ለማምጣት ነው ሙከራዎችን የሚያደርጉት። በአሰልጣኝ ሩበን አሞሪም ጊዜ እናስታውሳለን። ማቴዎስ ኩኛና ብሪያን ኤምቤሞ፣ ቤንጃሚን ሼስኮ፣ ከዛ ውጭ ግብ ጠባቂው ሴኔ ላሜንስም መጥተዋል። ነገር ግን ይህ አሰልጣኝ ከወጣ በኋላ ግን በዛ ቡድን ውስጥ ቶፕ ሆነው እንደቀጠሉ የምናስታውሰው ጉዳይ ነውና ዩናይትድ አሁንም ያንን ነገር ነው መከተል እንደሚፈልግ የተናገረው። ከዚህ ቀደም ክለቡ እንግዲህ አሰልጣኞች የሚስማሙ ተጫዋቾችን ነበር ገዝተው የአሰልጣኝ ሲቀየር ቀጣዩ አሰልጣኝ ሚዛናዊ ያልሆነ ቡድን እንዲረከብ ያደርግ ነበር። አሁን ላይ ያለው መዋቅር ግን የተለየ ነው። ጄሰን ዊልኮክስ፣ ኦማር ቤራድ እና እንደ ክሪስቶፈር ቪቬል ያሉ የቅጥር ሰራተኞች የዩናይትድ የዝውውር ስልትን በመቅረጽ ረገድም ትልቅ ሚና እንደሚጫወቱ ነው የሚነገረው። ቅርብ ጊዜ የወጡ ዘገባዎችም ዩናይትድ ወደ ተጠያቂነትና ዳታን መሰረት ያደረገ አካሄድ መሸጋገሩም ነው የታየው። ቪቬል በቅጥር ስራ ላይ ማዕከላዊ ሚና ያላቸው ሲሆን ኦማር ቤራድ ደግሞ ወኪሎች የክለቡን እቅድ እንዲወስኑ እንደማይፈቅድ ነው አጽንኦት ሰጥተው የሚናገሩት። ይህ ማለት ካሪክ ስልጣን የላቸውም ማለት አይደለም። ከዚህ የተለየ ግን ጥሩ ነገሮች ይኖራቸዋል። ለምሳሌ ከአታላንታ የፈረመው የኤደርሰን ዝውውር መጀመሪያ 35 ሚሊዮን ፓውንድ ሆኖ የተስማሙበት ሲሆን ይሄ በእርሳቸው የስልጣን ዘመን የመጀመሪያው ትልቅ ተጨማሪ ተጫዋች ሆኖ ተነግሯል። ዩናይትድ አሁንም እንደ የተለያዩ ተጫዋቾችን ይመለከታል ተብሎ ይታሰባል። ካርሎስ ባሌባ፣ አደም ዋርተን፣ ኤሊዮት አንደርሰን ምንም እንኳን የመሳካት እድሉ በጣም ጠባብ ቢሆንም እነ ማቴዎስ ፈርናንዴስ፣ ሌሎችም ተጫዋቾች ስማቸው ይነሳልና ይሄ ለማንቸስተር ዩናይትድ ትክክለኛው የአሰራር መንገድ ነው ተብሏል። ካሪክ ቡድኑን በየቀኑ የሚያሰለጥኑ ስለሆነ በእርግጠኝነት ድምጽ ሊኖራቸው ይገባል። ነገር ግን አንድ አሰልጣኝ ሙሉ ስልጣንን መስጠት አደገኛ ውሳኔ እንደሆነ ይነገራል። በተለይም ባለፈው ብዙ ገንዘብ ባባከነ ክለብ ውስጥ ደግሞ ይህ በጣም ጎልቶ የሚታይ ጉዳይ ነው። ዩናይትድ ከአንድ አሰልጣኝ ዘመን በላይ የሚዘልቅ ግልጽ የእግር ኳስ ማንነት ነው የሚፈልገው። የካሪክ ሀሳቦች አስፈላጊ ናቸው፣ ነገር ግን የመጨረሻዎቹ ውሳኔና መቀየር የሚችሉ ውሳኔዎች ግን እንደማይሆኑ ነው የመረጃ ምንጮቹ እየጠቆሙ እንደሚገኝ ዘገባዎቹ የጠቆሙት። የማንቸስተር ሲቲን ጉዳዮች ደግሞ እንመልከት። ሄስኮ ግቫርዲዮል አዲሱ የውድድር ዘመን ከመጀመሩ በፊት ከማንቸስተር ሲቲ ጋር
ቢያንስ እስከ 2032 ድረስ የሚቆይ አዲስ ኮንትራት እንደሚፈራረም ነው ይጠበቃል ተብሎ የሚታሰበው። በተለይ በኋላ ላይ ከሪያል ማድሪድ ጉዳዮች ጋር በስፋት እናነሳዋለን። ሪያል ማድሪድ በዝውውር መስኮቱ ላይ ሲመለከተው እንደነበር እናስታውሳለን። ነገር ግን አሁን ማርኮ ኮሬያን ማስፈረሙን ትላንትና አረጋግጧል። በኋላ ላይ በስፋት የምናነሳው ጉዳይ ነው። በዚህ መሰረትም የሄስኮ ግቫርዲዮል ወደ ሪያል ማድሪድ የማምራት እድል ጠባብ እንደሆነ አሁን ላይ እየተገለጸ ይገኛል። ስለዚህ ሄስኮ ግቫርዲዮል በቅርቡ ኮንትራቱን ይፈርማል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ ይፋ ያደረጉት። የፕሪሚየር ሊግ ክለቦች በማንቸስተር ሲቲ ላይ ስጋት ገብቷቸዋል የሚል መረጃ ይፋ ሆኗል። ምክንያቱም የፕሪሚየር ሊግ ክለቦች ማንቸስተር ሲቲ ኤሊዮት አንደርሰንን ለማስፈረም የሚያወጣው ገንዘብ እኛ ላይ በጣም ትልቅ ተጽዕኖዎችን ያመጣል የሚል ሀሳቡ እንዳላቸው የሚያሳዩ መረጃዎችን ነው እየተመለከተን የምንገኘው። በተለይ ማትላው የሚባለው የመረጃ ምንጭ እንደተናገረው ከሆነ የፕሪሚየር ሊግ ክለቦች ኤሊዮት አንደርሰን ወደ ማንቸስተር ሲቲ የሚያደርገው ዝውውር በዚህ የዝውውር መስኮት የተጫዋቾችን የዝውውር ዋጋ ላይ እንዳይጨምር በጣም ትልቅ ስጋት እንዳላቸው ነው እየተናገረም የሚገኘው ማትላውና በዚህ መሰረትም በጣም ከባድ ይሆናል ተብሎ ይታሰባል። ማንቸስተር ሲቲ ግን በአጠቃላይ የኤሊዮት አንደርሰን ዝውውርን ሊያጠናቅቅ የሚችለው ሊቨርፑል ባለፈው ክረምት ለአሌክዛንደር ኢሳክ የከፈለውን 125 ሚሊዮን ፓውንድ የሚጠጋ ገንዘብን መክፈል ከቻለ ብቻ እንደሆነ ቴሌግራፍ የተባለው የመረጃ ምንጭም ይፋ እንዳደረገ ነው የመረጃ ምንጩ የጠቆመው። የቼልሲን ጉዳዮች ደግሞ እንንገራችሁ ውድ ቤተሰቦቻችን። ቼልሲ ማርኮ ኮሬያን ሊተካ የሚችል አዲስ የግራ ተከላካይ ለማፈላለግም ስራ እንደጀመረ ይፋ ተደርጓል። ክለቡ የተለያዩ ተጫዋቾች በአማራጮች ውስጥም ይዟል ተብሏል። ቻቪ አሎንዞ የሚፈልገው የዝውውር ኢላማ ይመጣለታል ተብሎ ይታሰባል። ማርኮ ኮሬያ ትላንትና መልቀቁ ይታወቃልና በተለይ የዚህ ተጫዋች መልቀቅ በበርካቶች አግራሞትን ፈጥሯል። ምክንያቱም ይህ ተጫዋች በቅርቡ የተለያዩ አይነት አስተያየቶችን ሲሰጥ ነበር። አንደኛ ከዚህ በፊት ለባርሴሎና ተጫውቶ የሚያውቅ ተጫዋች እንደሆነ ይታወቃል። ሁለተኛ በቅርቡ በነበረው አንድ መግለጫ ላይ ደግሞ ወይም ደግሞ አንድ ቃለ ምልልስ ላይ ደግሞ አንድ ሀሳብን ተናግሮ ነበር። ባርሴሎና ጠይቆት የማይሄድ ተጫዋች በፍጹም የለም። ስለዚህ እኔ በባርሴሎና ጥያቄ ቢቀርብልኝ ለመሄድ ወደ ኋላ ልልም። ባርሴሎና በጣም የምወደው ክለብ ነው፣ ቤተሰቦችም እዛ በጣም ደስተኛ ይሆናሉ ሲልም ጭምር ተናግሮ ነበር። ከዛ ውጭ ደግሞ ሶስተኛው ነገር ደግሞ ከቻቪ አሎንዞ ጋር የስልክ ልውውጦችን አድርገናል ባለ 24 ሰዓት ባልሞላ ጊዜ ውስጥ ነው ወይም ደግሞ አንድ ቀን እንኳን ባልሞላ ጊዜ ውስጥ ነው ከቻቪ አሎንዞ ጋር ንግግሮችን አድርገናል። ስለ ቀጣይ ዓመት የውድድር ዓመትም በጣም ጥሩ ነገሮችን አውርተናል ባለ 24 ሰዓት ባልሞላ ጊዜ ውስጥ ነው ከሪያል ማድሪድ ጋር መፈራረሙን ወይም ፋብሪዚዮ ሮማኖ ሂርዊጎ ብሎ ይህንን ዝውውር እንዳረጋገጠው የተመለከት ነውና በጣም አስገራሚ ያደርጎታል የበርካቶችን። በተለይ ስለ ዝውውሩ ብዙም ፍንጮች ሳንሰማ እርግጥ ነው ከአትሌቲኮ ማድሪድ እና ከባርሴሎና ጋር ንግግሮች እንደነበሩት ምናልባት ወደ እነዚህ ሁለት የስፔን ክለቦች ሊያመራ እንደሚችል የሚያሳዩ ፍንጮች ነበሩ። ከሪያል ማድሪድ ጋር ግን ብዙም ፍንጮች አልነበሩም እና በአንድ የተጠናቀቀ ዝውውር እንደሆነ ይፋ ተደርጓል። በአጠቃላይ ማርኮ ኮሬያን ሊተካላቸው የሚችል ተጫዋችን ግን ለማፈላለግ እንቅስቃሴ እንደጀመሩ ነው በቼልሲ በኩል እየሰማን የምንገኘው። እንደ ማትላው ዘገባ ከሆነ ኤንዞ ፈርናንዴዝም ሌላኛው ሪያል ማድሪድን ለመቀላቀል ክፍት የሆነ ተጫዋች እንደሆነ ይፋ ተደርጓል። ምንም እንኳን ይሄኛው መረጃ ሊሆን ባይችልም ወይም ትልቅ ነገር ሊሆን ባይችልም፣ ነገር ግን ትናንትና ፋብሪዚዮ ሮማኖ ማርኮ ኮሬያን ወደ ሪያል ማድሪድ ሂርዊጎ ባለበት ፖስቱ ላይ ቅድሚያ ላይ ካደረጉ ሰዎች መካከል አንደኛው ኤንዞ ፈርናንዴዝ እንደሆነ ይፋ ተደርጓልና ይሄ ምናልባት ፍንጭ ሊሆን ይችላል የሚሉ አይነት መረጃዎች ያሉ። እርግጥ ነው ተጫዋቹ ከሪያል ማድሪድ ጋር በጣም ጥብቅ ቁርኝት እንዳለው ይነገራል ወይም ንግግሮች እንዳለው ይነገራል። ከዛ ውጭ ቼልሲ ለቆ የመውጣት ፍላጎቶችም እንዳሉት በተደጋጋሚ ጊዜ ሲገለጽ ሰምተናል። ነገር ግን በይፋ ግን እንደዚህ አሁን ላይ እየተናገረ ይገኛልና ሪያል ማድሪድም ይህንን ተጫዋች ለማምጣት እንቅስቃሴዎችን ያደርጋል ተብሎ ይታሰባል። ነገር ግን ትልቁ ችግር ቼልሲ ከዚህ ተጫዋች የሚፈልገው 120 ሚሊዮን ፓውንድስ ነው። ምናልባት ይሄኛው በጣም ከባድ ያደርገዋል ተብሎ ይታሰባል እንጂ ሪያል ማድሪድ ግን ተጫዋቹን ለማስፈረም ጥረቶችን ያደርጋል ተብሎ ይታሰባል። ሪያል ማድሪድ በዚህ የዝውውር መስኮት ያደረጋቸው ዝውውሮች በጣም ፈጣን የሚባሉ ዝውውሮች እንደሆኑ እየተነገረ ነው። የደንዘል ደምፍሪስን ዝውውር ድምጹን አጥፍቶ ነው የጨረሰው። የኢብራሂማ ኮናቴንም ዝውውር እንዲሁ ድምጹን አጥፍቶ እንደጨረሰ እናስታውሳለን። የበርናርዶ ሲልቫ በርካቶችን ሲያስገርም፣ የማርኮ ኮሬያው ደግሞ ብሶ ተገኝቷልና ሪያል ማድሪድ በዚህ የዝውውር መስኮት በጣም ትልልቅ ዝውውሮችን በጣም በፍጥነት እያጠናቀቀ እንደሚገኝ ነው የተነገረው። በኋላ ላይ ከሪያል ማድሪድ ጋር የተያዙ ጉዳዮችን ስናነሳም በስፋት እናነሳዋለን። ቸልሲ ግን በፍጹም ማርኮ ኮሬያን መሸጥ አልፈለገም ነበር ብሏል ቦቢ ቪንሰንት ሲናገር። ነገር ግን ማርኮ ኮሬያ ቸልሲን ለመልቀቅ ጓግቶ እንደነበር ክለቡ ተረድቷል። ነገር ግን በክለቡ ለማቆየት ግን በጣም ትልቅ ጥረቶችን ሲያደርጉ ነበር ክለቡ ወይም ደግሞ ቸልሲ ያንን ነገር ሲያደርግ እንደነበር ነው የተመለከትነው። ነገር ግን በመጨረሻም አልተሳካለትም። ተጫዋቹ ክለቡን ለቆ እንደወጣም የሚያሳዩ መረጃዎችና አሁን ላይ
እየተመለከተን የምንገኘው። ስለዚህ ተጫዋች በሚቀጥለው የውድድር ዓመት በሪያል ማድሪድ ቤት እንመለከተዋለን። የሊቨርፑል ጥቂት መረጃዎችን ወደ እናንተ እናደርስ። ሊቨርፑል ለአደም ዋርተን ዝውውር ከመንቀሳቀሳቸው በፊት በአንድ ወይም ደግሞ ሁለት አማካይ መሸጥ ይኖርባቸዋል ተብሎ ይታሰባል። ክሪስታል ፓላስ 100 ሚሊዮን ፓውንድ መፈለጋቸው ሊቨርፑል ንግግር ለመጀመር ገንዘብ እንደሚያስፈልገው እንደሚያውቁ ነው ይፋ እየተደረገ የሚገኘው። ገንዘቡ ትንሽ የተጋነነ እንደሆነም በርካቶች ያነሳሉ። ነገር ግን ምናልባት ሊቨርፑሎች ይህንን ተጫዋች ለማስፈረም ጥረቶችን የሚያደርግ ከሆነ ግን የግዴታ ከፍተኛ ገንዘቦችን ማዘጋጀት እንዳለበት ነው ይፋ ያደረጉት። ሌላኛው ከአዩብ ቦአዲ ጋርም በተያዘ ሊቨርፑሎች ስማቸው እንደሚነሳ ቀደም ብዬ ገልጬላችኋለሁ። ሊቨርፑል፣ አርሰናል፣ ፓሪስ ሰን ዠርሜን እና ሌሎች ትልልቅ የሚባሉ ክለቦችም አዩብ ቦአዲን ለማስፈረም ጥረቶችን እንደሚያደርጉ ይታመናል የሚል መረጃ ነው በስፋት እየወጣ የሚገኘውና እንዲሁ ቼልሲና ፓሪስ ሰን ዠርሜን አዩብ ቦአዲን እየተከታተሉት ነው። አርሰናል ከተጫዋቹ ወኪል ጋር ንግግሮችን ያደረገ ሲሆን ሊቨርፑልም እንዲሁ ንግግር አድርጓል የሚል መረጃ እየወጣ ነው። ተጫዋቹ ቢያንስ 60 ሚሊዮን ፓውንድ አካባቢ ሊፈጅ እንደሚችል እየተነገረ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። በዚሁ የሪያል ማድሪድ ጉዳዮችን እናንሳላችሁ ውድ ቤተሰቦቻችን። ቪክተር ሙኞዝ ኒውካስል ዩናይትድን በሚቀላቀልበት ጊዜ ሪያል ማድሪድ ተጫዋቹን መልሶ የመግዛት መብት ይኖረዋል ተብሎ እንደሚጠበቅ ነው ሆሴ ፌሊክስ ዲያዝ መረጃውን እያጋራ የሚገኘው። ክለቡ ይህንን አንቀጽ በኦሳሱና እና በኒውካስል ዩናይትድ መካከል በሚደረገው ስምምነት ውስጥ ማካተት ችሏል የሚል መረጃ ይፋ ተደርጓል። ይሄ የመልሶ መግዛት መብት የሚያገለግለው ለአንድ የውድድር ዘመን ብቻ እንደሆነ የሚያሳዩ መረጃዎችን ነው ሆሴ ፌሊክስ ዲያዝ መረጃውን እያጋራ የሚገኘውና ቪክተር ሙኞስ ላይ ሪያል ማድሪዶች ያንን ለማድረግ ፍላጎቱ አላቸው። ራኡል አሴንሲዮ በስፔን ብሔራዊ ቡድን ውስጥ በዓለም ዋንጫ ላይ አለመሳተፍን አስመልክቶ ሀሳቡን ሰጥቷል። እዚያ መገኘት እመኝ ነበር። አሁንም ወደፊት ሀገሬን የመወከል ትልቅ ጉጉትና ፍላጎት አለኝ። እዚያ መድረስ ለቻሉት የቡድን አጋሮቼ ትልቅ አድናቆት አለኝ። ነገሩ ምን ያክል ከባድ እንደሆነ ጠንቅቄ ያውቃለሁ። መልካሙን ሁሉም እመኝላችኋለሁ ብሏል። ዋንጫውን ይዘው እንደሚመጡ ተስፋ አደርጋለሁ። እኔም ቀዳሚውና ደጋፊው አብሬያቸው አክባሪ ሆናለሁ ሲልም ጭምር ነው የተናገረው ራኡል አሴንሲዮ። ፋብሪዚዮ ሮማኖ ይናገራል። የሪያል ማድሪድ የዚህ ክረምት የዝውውር ስትራቴጂ ስምምነቶች በጣም በፍጥነት ማጠናቀቅ ላይ እያተኮረ ነው። ደንዘል ደምፍሬስ በ24 ሰዓታት ውስጥ ነው ያስፈረሙት። ኢብራሂማ ኮናቴንም በፍጥነት አግኝተውታል። የበርናርዶ ሲልቫ ስምምነት በ36 ሰዓታት ውስጥ ነው የተጠናቀቀው። አሁን ደግሞ ማርኮ ኮሬያ ካልታሰበበት ቦታ በድንገት ይዘው ብቅ ብለዋል ብለዋል ፋብሪዚዮ ሮማኖ ሲናገር። ሪያል ማድሪዶች በዝውውር ገበያው ላይ በጣም በጠንካራ ሁኔታ እየተንቀሳቀሱ እንደሆነ ነው የተናገረው። ሳሚ ከዲራ ከዚህ በፊት የምታውቁት የሪያል ማድሪድ የአማካይ ስፍራ ተጫዋች እንደነበረ የምናስታውሰው ነው። ሳሚ ከዲራ የዦዜ ሞሪኒዮ ምክትል በመሆን ሪያል ማድሪድን እንዲቀላቀል ተመርጧል ተብሏል። ዦዜ ሞሪኒዮ ከሳሚ ከዲራ ጋር ለቀናት እየተገናኘ እሱን ለማሳመን ጥረት ያደረገ ሲሆን ግቡም የቀድሞ የሪያል ማድሪድ መልክን ወደ ቴክኒካል ስታፉ ማቅረብ እና ደግሞ በሚያምናቸውና በቅርቡ ባሉ ሰዎችም የአሰልጣኝ ስታፉን ማዋቀር እንደሆነ መረጃዎች አሳይተዋል። ስለዚህ ሳሚ ከዲራ ይህንን ክለብ ይቀላቀላል ተብሎ ይጠበቃል። ኬሊያን ምባፔ ይናገራል። ማንኛውም ገንቢ ትችት ወደ አእምሮህ መግባትና እዚያው መቅረት አለበት፣ ነገር ግን ነገሮችን መለየት ያስፈልጋል ሲልም ነው የሚናገረው። ምክንያቱም አንዳንድ ጊዜ በእኔ ላይ ድንበር ያለፉና ነገሮችን ከመጠን በላይ አጋነውም እንደ ማሾፊያ ያደረጉት በርካቶች ናቸው። ያንን ነገር በጥሩ ሁኔታ አልቀበለውም ሲል ጭምር የተናገረው። በማድሪድ በጣም ደስተኛ ነኝ። በፈረንሳይ በነበረኝ ከመጠን ያለፈ ታዋቂነት ምክንያትም እንደ ማንኛውም ሰው መደበኛ ህይወትን መኖር ደግሞ አልችልም ነበር። እዚያ ግን አንዳንዴ ሙሉ በሙሉ ባይሆን እንኳን በተወሰነ መልኩ እንደ ልብ ወጥቶ መንቀሳቀስ ይቻላል። ይህ ደግሞ ለእኔ በጣም ውድና ትልቁ ነገር ነው ሲል ነው የተናገረው ኬሊያን ኤምባፔ። የባርሴሎናን ጉዳይ እንንገራችሁ። የአሰልጣኝ ሉዊስ ዴላ ፉዌንቴ ተጽዕኖ ምን ያክል ነው ተብሎ ፓው ኩባርሲ ጥያቄ ቀርቦለት ነበር። እሱ ከሃንስ ፍሊክ ጋር በጣም ይመሳሰላል። ሁለቱም አንተን ለመርዳት የሚሞክሩና ከስህተቶች ይልቅም በትጋት ላይ የሚያተኩሩ በጣም የቅርብ ሰዎች ናቸው። ከመጀመሪያው ጀምሮ የሚደግፈኝና በራስ መተማመን የሚሰጠኝ አሰልጣኝ በማግኘቴም በጣም አመስጋኝ ነኝ ብሏል። ስለ ሁሊያን አልቫሬዝም ተጠይቆ ነበር። ከዚህ ቀደም እንዳልኩት ድንቅ ተጫዋች ነው። ሁሉም ሰው ያለውን ጥራት ያውቀዋል። በየክረምቱ ብዙ ወሬዎች ያሉ፣ ነገር ግን አሁን ላይ አብረው ባሉት ተጫዋቾች ፌራን እንዲሁ ደግሞ ጎርደንም በአንቶኒ ጎርደንና በፌራን ቶሬስ ላይ አብረውን ስላሉ እነሱ ላይ ማተኮርን እመርጣለሁ ሲልም ነው የተናገረው። የባርሳና የስፔን የተከላካይ መስመርን በተመለከተም ሲጠየቅ በቀላሉ በባርሴሎናና በብሔራዊ ቡድን ውስጥም ያሉትን ሁለት የተለያዩ የመጫወቻ መንገዶች ናቸው፣ አንድ አይነት አይደሉም ሲልም ነው ፓው ኩባርሲ እንዲሁ እየተናገረ የሚገኘው። በ2010 የዓለም ዋንጫ ስፔን ከጀርመን ባደረጉት የግማሽ ፍጻሜ ጨዋታ ላይ የካርሎስ ፒዮልን ታሪካዊ ግብን በተመለከተም ሲጠየቅ እንደዚያ ማድረግ ብችል በጣም ጥሩ ይሆናል። ምክንያቱም በመጀመሪያ ደረጃ ዓለም ዋንጫ ግማሽ ፍጻሜ ላይ መድረስ ማለት እሱ ብቻውን ድንቅ ነገር ነው። እናም ቡድኑ ደግሞ
ጎል በማስቆጠር ብረዳው የማይታመን ነገር ይሆናል ሲልም ነው የተናገረው። ከፑዮል ምክር ተቀብለህ ታውቃለህ የሚል ጥያቄ ቀርቦለትም ከዚህ ዓለም ዋንጫ በፊት ከሱ ጋር በቀጥታ አልተነጋገርኩም፣ ነገር ግን ከዚህ ቀደም አናግሬው አውቃለሁ። አንዳንድ ጊዜ ተገናኝተናል። እናም እሱ ልተማመንበት የምችለው ሰው ነው፣ በጣም ይረዳኛል ሲልም ነው ስለ ካርሎስ ፑዮል የተናገረው። ፑዮል በእግር ኳስ ተጫዋችነት መጀመሪያ ላይ የሰጠ ምክር ምንድነው ተብሎ ነበር። በፍጹም ተስፋ እንዳልቆርጥ ነግሮኛል። ራሴን እንደሆን እኔ በጣም ወጣት መሆኔንና ሁልጊዜ መሻሻል እንዳለብኝ እንዳስታውስ፣ እናም ከሁሉም በላይ ደግሞ ሁሌም ትኩረቱን ማድረግ እንዳለብኝ፣ ትሁት መሆን እንዳለብኝም ነግሮኛል ሲልም ነው የተናገረው። ሌላኛው የሚነሳው ጉዳይ ደግሞ ስለ አንቶኒ ጎርደንም ጥያቄ ቀርቦለት ነበር። ፓው ኩባርሲም በጣም ጥሩ ተጫዋች ነው፣ ብዙ የተመለከትኩትና በቅርብ ደግሞ ያጠናው ተጫዋች ነው። ምክንያቱም በዚህ የውድድር ዓመት ከሱ ጋር በተቃራኒም ተጫውተን እናውቃለን። ቦታውን በደንብ የሚያጠቃ በጣም ሁለገብ የፊት መስመር ተጫዋች ነው። በተጨማሪም ደግሞ ለቡድኑ በጣም ቁርጠኛ ተጫዋች ነው እና ያ በጣም ደግሞ የምወደው ነገር ነው ሲል ነው ፓው ኩባርሲም የተናገረው። ፌራን ቶሬስም እንዲሁ ጥያቄ ቀርቦለት ነበር። ፓሪስ ሰን ዠርሜን ላይ በአንተ ፍላጎት እንዳለው ታውቃለሁ የሚል ጥያቄ ቀርቦለት ነበር። አላውቅም ብሏል። እናም አሁን ላይ ስለዚህ ጉዳይ ግድ አይሰጠኝም። በጣም አስፈላጊው ነገር የዛሬው ጨዋታና 3 ነጥብን ማግኘት ነው። ሌላው ሁሉ በዚህ ጊዜ ምንም ፋይዳ የለውም። ወሬውን ለአንዴና ለመጨረሻ ጊዜ ለማቆም በሚቀጥለው የውድድር ዘመን ለባርሴሎና ስትጫወትም ራስን ታያለህ ወይ ተብሎም ተጠይቆ ነበር። ከኬፕ ቨርዴ ጋር ስጫወት ነው ራሴን የማየው አሁን ላይ ሲል ይናገራል። ይህ ተጫዋችና በርከት ያሉ ሀሳቦችን ነው የተጫዋቾቹ ሀሳቦቻቸውን እየሰጡ እንደሚገኝ የመረጃ ምንጮቹም ይፋም ያደረጉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው ፕሮግራማችን የዕለተ ሰኞ የማለዳ ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር አበቃሁኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።